አዲር የሬዲዮ ስርጭት ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምላችኋል። ዕለተ ሰኞ ኖቬምበር 2 2015 ዓ.ም እንደ ጎርጎሮሳውያን አቆጣጠር ሲሆን እንደ ኢትዮጵያ አቆጣጠር ደግሞ ጥቅምት 22 2008 ዓ.ም ነው። የዕለተ ሰኞ ከቀትር በኋላ ዜናዎችን ይዤም ቀርበው ከኮላዲዮ ጣቢያ ዳዊት ነኝ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ትቆዩ በአክብሮት ጋብዛለሁ። በቅድሚያ ርዕሶቹን ላሰማችሁ። ባሳለፍነው ቅዳሜ ከግብጽ ወደ ሳን ፒተርስቡርግ በበረራ ላይ የነበረው አይሮፕላን ወድቆ ከተከሰከሰ በኋላ የአደጋው መንስኤ በመጣራት ላይ ይገኝ ነበር። አሁን ግን ውጤቱ ደርሷል ተብሏል። የቱርኩ ፕሬዝዳንት የነበሩት ረድዋን በድጋሚ ለመመረጥ በቅተዋል። ድጋሚ የተመረጡበት ምክንያት የአገሪቱን ኢኮኖሚና የተለያዩ ችግሮች እፈታለሁ በማለታቸው ሳይሆን አይቀርም ተብሏል። በትላንትናው ዕለት በሶማሊያ ዋና ከተማ በሞቃዲሾ ከፍተኛ አደጋ ደርሷል። በአንድ ሆቴል ላይ የአልሸባብ ሽብር ፈጣሪ 15 ሰዎችን ገሎ 10 ሰዎችን ማቁሰሉ የሚሉት ለሰዓቱ ካሉን ዋናና ግንባር ቀደም ዜናዎች ይሆናሉ። ዜናዎቹ በዝርዝር ቅዳሜ ማለዳ ከግብጽ ወደ ሳን ፒተርስቡርግ ሲበር የነበረው አይሮፕላን ወድቆ ከተከሰከሰ በኋላ ብዙ ሀዘን ውስጥ ከቷል። የተለያዩ አየር መንገዶች አይሮፕላናችን ወደ ግብጽ የአየር ክልል አናቀርብም፣ በረራም እናቆማለን ብለዋል። የሩሲያ አየር መንገድ በሰጠው መግለጫ መሰረት አይሮፕላኑ ወድቆ የተከሰከሰው በተተኮሰበት ሚሳኤል ነው ብለው በእርግጠኝነት እየተናገሩ ነው። የተለያዩ የዜና ምንጮች እንደሚናገሩት ከሆነ አይሮፕላኑ በቴክኒክ ችግር መውደቁ የሚታወቅ ነው ብለዋል። አውሮፕላኑ አብራሪም በወቅቱ የቴክኒክ ችግር እንደነበረበት አስተላልፏል ብለዋል። ሩሲያ ግን አይሮፕላኑ ከዚህ በፊት በጅራቱ ወይም ደግሞ ከኋላ ክንፍ ላይ የነበረው ችግር በቴክኒክ ምክንያት ነበር፣ ተጠግኗል፣ ችግሩ ተቀርፏል ብለዋል የሩሲያ አየር መንገድ። አንዳንድ የዜና ምንጮች እንደሚናገሩት ከሆነ ሩሲያ የማስተባበያ ቃሏን እየሰጠች ነው እንጂ ሚሳኤል አይሮፕላኑ አልመታውም ብለዋል። ዳይሽ አርፒጂ እንጂ ሚሳኤሎችን በቁጥጥር ስር አለዋለምና የተኮሰም ቢሆን አርፒጂ በርቀት አይሮፕላኑን ሊመታው አይችልም ብለዋል። ሩሲያ ግን በመከራከር ላይ ናት፣ በቴክኒክ ችግር አይደለም ብለዋል። ያይዞ የመጣው ዜና እንደሚያስተዋውቀው ከሆነ ከመንገደኞቹ መካከል ለመጀመሪያ ጊዜ በረራ ያደረጉ 2 ጥንድ ፍቅረኛሞች እንደነበሩና አንድ የ10 ወር ሕፃን ልጅ መኖሩ ተረጋግጧል። ሩሲያ በሞስኮ ዋና ከተማ ባንዲራዋን ዝቅ አድርጋ እያውለበለበች ነው። የሟቾች ቤተሰቦች ሀዘናቸውን በመግለጽ ሻማ እያበሩ ነው። ፕሬዝዳንት ፑቲን ግን ደርሰው መግለጫ አልሰጡም፣ የሟች ቤተሰቦችንም አላዝናኑም። የሟች ቤተሰቦች ፑቲን መጥተው ባለማጽናናታቸው ጥልቅ ሀዘን እንደተሰማቸው ተናግረዋል። የቱርኩ የቀድሞ ፕሬዝዳንት ረድዋን በድጋሚ ተመርጠዋል። 80% የሚሆነው የቱርክ ህዝብ እንደመረጣቸው በዜና ማሰራጫቸው እየተናገሩ ነው። ረድዋን ምርጫ ከመደረጉ በፊት የመገናኛ ዘዴዎችን፣ ሬዲዮኖችን፣ ቴሌቪዥኖችን በቁጥጥር ስራቸው ውስጥ እንዳደረጉ በተለያዩ የዜና ምንጮች ተነግሯል። ተቃራኒ ፓርቲ የረድዋን መመረጥ አልፈለገም። በቂ ቅስቀሳ ባለማድረጉ ምክንያት ብቻ ረድዋን ሊመረጡ ችለዋል። ረድዋን ከምርጫው በፊት የአገሪቱን ችግር እንፈታለን፣ ኢኮኖሚውን እናስተካክላለን፣ የሽብር ፈጣሪዎችንም በአገሪቱ ውስጥ ያለውን የሰላም ማጣት እናስወግዳለን ብለው ህዝቡን ለማሳመን በመብቃታቸው ሳይሆን እንዳልቀረ የዜና ምንጩ ገልጿል። የረድዋን መመረጥ መላው ቱርክን እንዳስደነገጠና የበለጠ የኢኮኖሚ አዘቅትና የሰላም ድርድር እንደማይኖርና ሀገሪቱ ሰላም እንደማይኖር ህዝቡ አምሮ እየተናገረ ነው። ፕሬዝዳንት ረድዋን ግን ችግሮችን እፈታለሁ፣ እቀርፋለሁ ከማለት ወደ ኋላ አላሉም። በትላንትናው ዕለት በሶማሊያ በሞቃዲሾ ከተማ ከባድ ፍንዳታ ደርሶ ነበር። በአንድ ሆቴል ላይ አልሸባብ የተባለው ሽብር ፈጣሪ ያደረሰው ጉዳት የሆቴሉን ባለቤትና አንድ የሶማሊያ መንግስት ጄኔራልን ገለዋል። እነዚህ ሽብር ፈጣሪዎች አልሸባብ በሆቴሉ ጨለማን ተገን በማድረግ ነበር የደረሱት። በከፈቱት ተኩስ 15 ሰዎች ተገለዋል፣ ከ10 የሚበልጡ ሰዎች ቆስለዋል። የሆቴሉ ባለቤትም ሕይወቱ አልፋለች። እንዲሁም ጄኔራሉ አልሸባብ ከአካባቢው ፈርጥጦ ሄዷል። በመንግስቱ ወታደሮች ሊያዙ አልቻሉም። መንግስት የአልሸባብን ድርጅት መዋጋት አልቻለም።
ሞቃዲሾ ተተራምሳለች። የሶማሊያ ጊዜያዊ አስተዳደርም ተደነባብሯል። የሚያደርጉትን የሚይዙትን አጥቷል። አልሸባብ ግን በደስታ ድርጊቱን በመፈጸሙ እየጨፈረ መሆኑ በዜና ምንጮች እየተነገረ ነው። ክቡራትና ክቡራን አድማጮቻችን ለለተሰኞ ከቀትር በኋላ ይዤላችሁ የቀረቡት ዜናዎች እነዚህ ነበሩ። ሰሞኑን በሌላ ትኩስ ዜናዎች እስክንገናኝ ድረስ ከኮል አዲስ ሬዲዮ ጣቢያ መልካም ቀን ይሁንላችሁ እያልኩ መሰናበተው ዳዊት ጀግኔ ነኝ። ጤና ይስጥልኝ።